እናትም አባትም ከቶኛል። የአረብ ሀገሯ እህቴ ይሄን ቪዲዮ እስከ መጨረሻው ድረስ አዳምጪው። ከፍቶኛል። እናትም አባትም ከቶኛል። ጉልበቴን በልተው እንደ ሻማ የቀለጥኩለትን ቤተሰብ ክዳላከቱ ከተውኛል። ወንድሞቼም እናትም አባቴም ባለቤቴም ሁሉም ከቶኛል። በተመሳሳይ ታሪክ በዘመድ በወገን በእናት በአባት በእህት በወንድም በተመሳሳይ መንገድ ገንዘባቸውን የተበሉ አምነው በእነሱ አካውንት እያስቀመጡ መጨረሻ ላይ ምንም ገንዘብ የላችሁም የተባሉ በጣም ብዙ ሰዎች አሉ። ገንዘብ ትዳር ያስክዳል። ገንዘብ ወላጅነትንም ያስክዳል። አረብ ሀገር ሄደሻልና ገንዘብ እንዳፈር ዝቀሽ የምታመጪ ነው የሚመስላቸው። እናቱ ለራስሽ መኖር ጀምሪ። ዛሬ ላይ እየተቃጠልሽ ያለሽው እኮ ነገሽን ለማዳን ነው። ሲኖርሽ ነው የሚፈልግሽ። ከሌለሽ ማንም እኮ አይፈልግሽም። እዚህ ሀገር ላይ መጠሽ ሰው ሀገር ላይ የምትንከራተችው እሳት የሚያቃጥልሽ የማንም የሰው ፊት የሚገርፍሽ እኮ ዛሬ ዝቅ ብለሽ ነገ ከፍ ለማለት ነው። ከእህታችን ብዙ ነገር ተማሩ። ግድ የለም ዛሬ ይጥሉሽ፣ አትላኪ፣ ልጄ ነሽ አይበሉሽ። ነገ ግን ገንዘብ ይዘሽ ሀገር ቤት ስትገቢ ያከብሩሻል፣ ተንበርክከው ይቀበሉሻል። ሲኖርሽ ሁሉም ይፈልግሻል። ዛሬ ልከሽ ዛሬ ተወደሽ ነገ ሀገር ቤት ስትገቢ ባዶ ትቀሪያለሽ። አስቢበት። እናም እንግዲህ እህታችን እንደሰማችኋት በራሷ ባመነቻቸው ቤተሰቦቿን የተካደችው ጊዜዋን እድሜ ዘመኗን ሁሉ ገንዘቧን ሁሉ ነው የበሏት። ዛሬ ላይ ባዶ ነው የቀረችው። ማንም አይፈልጋት። ትናንት ትረዳ ነበር፣ ብዙዎቹ ይደውሉላት ነበር፣ ይፈልጓት ነበር። ዛሬ ላይ ገንዘቧን ከጨረሱ በኋላ ግን ማንም አይፈልጋት። ማንም ወላጅስ ቢሆን ሲኖርህ አይደል እንደሚወድህ ህይወት አላስተምራችሁ ብሎ እንጂ ብዙዎቻችሁ እኮ ከሌላ ሰው መማር ትችሉ ነበር። እናም እንግዲህ እህታችን ይሄ ቪዲዮ ከደረሰሽ እባክሽ በውስጥ አውሪ። እርግጠኛ ነኝ እንደዚህ ተመሳሳይ ታሪክ ያላችሁ ብዙ ሰዎች ትኖራላችሁ። እስኪ በውስጥ ጻፉልኝ።